ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ቤተሰብ የሆናችሁ ደግሞ ላይክ ኮሜንት አድርጎ ማለት ነው። እኔ አብርሃም የሚባለው ልጅ አረ ወይ ምከሩት፣ አረ ወይ ደግሞ እውነቴን ነው የምላችሁ እንደው ከዩቲዩብ ላይ አጥፉት። በጣም የሚያስጠላ ወንድ ነው። እኔ ምን እያስተማረ እንደሆነ አላውቅም። ደግሞ ሄርሜላ የምትባለው ምን አይነት የተረገመች ሴት ናት? በጣም ነው ቋቅ ያሉኝ። እውነቴን ነው የምላችሁ። በተለይ አብርሃምና ሄርሜላ ቋቅ አንገቴ ጋር ነው የደረሱት ነው የምላችሁ። እንዴ ጭራሽ ከሀገር አስወጥተው በቃ ልክ እንደ ቫላንታይን ዴ ቀይ በቀይ ለብሰው ያለነሱም ሰው የለም። እች ግማታም ሄርሜላ ተብዬዋ ማለት ነው የሰው ትዳር አፋታ እንደያዘችው አታውቅም። እኔ ሩታ በጣም ነው ያሳዘነችኝ። ምንድን ነው እሱ ግን ሁለቱ ላይ ቀቃ የሚጫወትባቸው? እውነት እኔ አብርሃምን ልክ አብርሃምን ተከትለው እሱን እያዩ እንደሱ የሚያደርጉ ወንዶች ካሉ ግን ቢሞቱ ይሻላቸዋል። ቢሞቱ ማለት ነው። እኔ አብርሃም በጣም ነው ያስጠላኝ በእናታችሁ። እንደውም እኔ ዩቲዩብ ላይ እሱን ላለመከታተል ራሱ ብሎክ አድርጌያለሁ። ፌስቡክ ላይም ብሎክ አድርጌዋለሁ። በጣም ነው ያስጠላኝ ነው የምላችሁ። ቲክቶክ ላይ ራሱ ማለት ነው። እንዴ አረ በጣም ነው የሚያስጠላው። እንዴ እናንተ ገና እኮ ኧረ በስመ አብ ሰው ገና ወልዶ እንኳን ልጁን በቅጡ ገና አመት ሳይሞላው ያላሳደገ ልጅ ይሄ ዝርክርክ ደሞች ሩታ ራሱ በጣም እሷ ራሱ ትደብራለች። ከእንዲህ አይነት ከህፃን ወንድ ጋር እውነት ከእንዲህ አይነት ህፃን የሆነ ዘሎ ራሱ የጠገበ ልጅ እኮ አይደለም አብርሃም፣ ወጠጤ ነገር ነው። ትዳር እንኳን ምን እንደሆነ በቅጡ የማያውቅ ልጅ ማለት ነው። እንዴ እናንተ ትዳር እኮ በጣም ከባድ ነው። ስለ እውነት ነው የምላችሁ። ትዳር እኮ ኃላፊነት ሙሉ ኃላፊነት መውሰድ ማለት ነው። ትዳር ቀላል አይደለም። አንደኛ ትዳር ስታስቡ ሌላ ሰው ጋር ቻት የምታደርጉ ከሆነ የዛን ሰው ህይወት ነው የምታበላሹት። ገባችሁ? በተለይ ወንዶች ማለት ነው። ልክ እንደ አብርሃም አይነት ያሉ ወንዶች ካሉ እውነት አንደኛ የሴቷን እድሜ እየተጫወቱ፣ ሁለተኛ ደግሞ ሌላ ቦታ እንኳን እንዳትሄድ አስረው ይይዟታል ማለት ነው። ልክ እንደ ሩታ ማለት ነው። ሩታ አሁን ሌላ ወንድ ጋር እንኳን እንዳትሄድ ስርስሮ ይከሰከሳል። ይሄ አብርሃም ተብዬው ገና ልጅ ናት፣ ወጣት ናት። ሌላ ከሱ የተሻለ መያዝ ትችላለች ሩታ ሲጀመር። ግን ቤት በኩል አሁን እውነት ሩታ ሌላ ጓደኛ ይዛ መቶ እንዶ ሊደባደብ ይመጣል። ሴታ ሴት ተብዬው አብርሃም አሁን እኔ ሩታ ማለት ነው ስለ እውነት ነው የምላቸው። አሁን ሄርሜላ እንዲህ ኦፎፌ ብለው ከሀገር ወጥተው እንደ ቫላንታይን ኬካቸው ምናምን ቆርሰው ሲሽለጠለጡ አይተናቸዋል ማለት ነው። አሁን የሆነ ጊዜ ደግሞ ታያላችሁ ሩታ ጋር ይመጣና ተታርቀናል ይላል ማለት ነው። ባለፈው ይቅርታ ብሎ ጠይቋት አልቀበልም ብላ በቃ ካሁን በኋላ እንደዚህ አይነት ስህተት አልሰራም ምናምን ብሎ መቶ ነው ይቅርታ የጠየቃት የነበረው። ከዚ ይቅርታውን ተቀበለች። ይሄ ልክስክስ ወራዳ ይቅርታ እንኳን ከተጠያየቁ ራሱ ሁለት ወር እንኳን አልሆነውም በቅጡ ማለት ነው። ወር ራሱ አልሆነውም ይቅርታ ከጠየቃት ራሱ አብራ። የሚያሳፍር ነው እንዴ! ያረ ልጁ በጣም ተቅበዝብዟል። ላይ አብርሃም ተብዬውን አሰዳቢ ወንድ አሰዳቢ ነው። ስለ እውነት ነው የምላችሁ። እኔ ሌላ ነገሩን ተውት፣ አብርሃም ሽልጥልጡን ተውት። ከሱ ጋር የነበሩት ጓደኞች እንግዲህ ከሩታ ጋር ባለፈው ይቅርታ ሲጠይቃት መጥቶ የነበሩ ጓደኞች ናቸው። አሁን ዛሬ ደግሞ ከሄርሜላ ጋር ሲልከሰከሱ ያየዋቸው እንዲህ አይነት መጥፎ ጓደኞችም አሉ። እውነት እንዲ አረ ልጁ በጣም ምክር ያስፈልገዋል። ስለ እውነት ነው የምላችሁ። የሆነ ሲያስጠላ በእናታችሁ። እኔ እንደዚህ አይነት ወንድ አይቼ አላውቅም። እውነት እንደው እዛ ተደብቀው ነው እንደዚህ አይነት ነገር ማድረግ ያለባቸው ከሄርሜላ ጋር። ሲጀመር አሁን እኮ የሁለቱንም ልብ እያንጠለጠለ ነው። እኔ የሚገርመኝ ሁለቱም ማመናቸው እሱን ሰው ብለውት እውነት አሁን እንደ ሄርሜላ አይነት ጓደኛ
ቢኖራችሁ እኔ አጠፋታለሁ። ስለ እውነት ነው የምላችሁ። እንዴ ለዛውም የልጄን አባት አይኔ እያየ እኔ አስተዋውቂያት። ኧረ እኔ አጠፋታለሁ። ምን ሆናችሁ ነው እንጂ እኔ የሩታን ትዕግስት በጣም ነው የማደንቀው። በአንድ ነገር ደግሞ ሩታ ደካማ ናት፣ ታስጠላኛለች። ባለፈው በቃ ይቅርታ ካለት በኋላ ከልቧም አይደለም ግን ያው ይቅርታ ምናምን ብላለች። ያው አልተቀበለችው ማለት ይቻላል። በቃ ይቅርታው ብትቀበልም ከልቧ አልተቀበለችው። ገባችሁ? ሴታ ሴት የቤቷ ድረስ እየሄደ ይቅርታ እየጠየቀ እንደ ሴት ሲመስል እኔ አሁን በቃ አሁን የመጨረሻ ደረጃ ላይ ደርሷል ብዬ አስባለሁ። አብርሃም የመጨረሻ ደረጃ ላይ ማለት ነው። ከደረሰ ግን ቀጥታ አሁን ከሄርሜላ ጋር ሲልከሰከስ ያው እንደተረመጠመጠው እዛው አርፎ ቁጭ ብሎ ደግሞ ከሄርሜላ አንዱ ልጅ ወልዶ ተረጋግቶ ከተቀመጠ እሰየው ነው እኮ። ለሩታ ራሱ ግልግል ነው። ስለ እውነት ነው የምላችሁ። ለሩታም ሰላም ነው። በቃ እፍ ብላ ትተዋለች። አሁን እኮ ችግሩ እንዳትተውም የሆነ ሰዓት ላይ ሾጥ ሳይረገው ይሄድባታል። ከዛ ደግሞ እፍፍ ይለና ደግሞ ሩታ ጋር ደግሞ ሾጥ ሳይረገው ደግሞ ወደ ሄርሜላ ጋር ይሄዳል። እቺ ሄርሜላ የተባለች ራሱ የሴጣን ቁራጭ መጥፎ ሴት ናት። እውነቴን ነው የምላችሁ። መርዝ እንዴት ነው ልጅ ያለውን ገና ልጁ አራስ ነው እንኳን ልጅ ያለውን ከልጅ ካለው ጋር እንዲህ መልከስከስ መርመጥመጥ ምንድን ነው? እቺ ሄርሜላ ተብዬ ራሱ ወራዳ ናት። እውነት ሴት አሰዳቢ፣ እኛን አታሰድበን። እቺ ስታስጠላ። እኔ ሄርሜላ ለምታደርጋቸው ነገሮች ከአብርሃም ጋር እኔ በጣም እያፈርኩ ነው። እኔ በሆን ብዬ ሳስበው በጣም ያስጠላል። እውነት እንዴ! እስኪ ያስቡት የጓደኛዬን ጓደኛ ለዛውም ልጅ ወልዶ ምናምን ለእሷ እሷን ትቶ መጥቶ እኔ ጋር ምናምን። ኧረ በስመ አብ በጣም ነው የሚሰቀጥጠው። አሁን እኮ በዛው አብረው በቃ እንደቀጠሉ ቢቀሩም እኮ ጥሩ ነው። ግን ተመልሰው ደግሞ ሩታ ጋር ደግሞ ይመጣል ችግሩ። የዛኔ አሁን የመጨረሻ ሩታ ራሱ ከተቀበለችው እሷ ራሱ አትረባም። አንድ አይነት ናቸው። በጣም ነው የሚያስጠሉት። እውነት የተረመጠመጠ ህይወት ነው የሚኖሩት። እና የዩቱብ ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ። እኔ አብርሃም የተባለ ልጅ በጣም ያስጠላኝ። እውነት እናንተም እየገባችሁ ራሱ እንደኔ ያስጠላችሁ እንዳትከታተሉት። እውነት ፌስቡክ ላይ ኮመንቱን ራሱ ብታዩት በጣም ነው የሚሰቀጥጣችሁ። ልጁ በቃ ባለጌ ነው፣ የሚያስጠላው ወንድ ነው። እዚህም እዛ የሚልከሰከስ ወንድ በጣም ነው የሚያስጠላው። እውነት እኔ በጣም ተናድጄበታለሁ። የሰው ህይወት እያበላሸ ስለሆነ የሩታንም የሄርሜላ ነው። እና መልካም ጊዜ መልካም ቆይታ የዩቱብ ቤተሰቦች። በሌላ ቀጣይ ቪዲዮ እስክንገናኝ ባይ